አብዛኞቻችን የማራኪነት ትርጉም የፊት ገጽታና ዘመናዊ አለባበስ ብቻ ይመስለንና የራሳችንን ዋጋ በጣም ዝቅ እናደርጋለን። ግን ሳይኮሎጂው ሌላ በጣም አስገራሚ ሚስጥር ነው የሚነግረን። ዛሬ አንቺ ከምታስቢው በላይ እጅግ ማራኪ መሆንሽን የሚያሳዩ 10 ድብቅ የባህሪ ምልክቶችን እንደ እህት ከልቤ ላካፍልሽ ነው። ከነዚህ 10 ውስጥ ቢያንስ 5ቱን ካገኘሽ በእርግጠኝነት ማራኪ ሴት ነሽ። በተለይ 7ኛው ምልክት ጉድለት እየመሰለሽ የምትጨነቂበት ግን የማራኪነትሽ ትልቁ ማሳያ ነው። ወደ ዝርዝሮቹ ከመግባታችን በፊት ግን እዚህ ጋር አንድ የቪዲዮን አቁሙትና ከየት ሀገር እንደምታዩኝ ኮመንት ላይ በመጻፍ ጀምሩ። መጨረሻ ላይ ደግሞ ከ10 ስንት እንዳገኛችሁ ሳትዋሹ ትጽፉልኛላችሁ። ነጥብ እየያዛችሁ በደንብ ተከታተሉኝ። እሺ፣ አንደኛው ምልክት ድክመትሽን ለመደበቅ አትሞክሪም። አዎ፣ በትክክል ሰምተሻል። ብዙዎቻችን እንከን የለሽ ሆነን ለመታየት እንታገላለን። ሁሌም አዋቂ፣ ሁሌም ዝግጁና ፍጹም ሆነን መገኘት እንፈልጋለን። ግን ሳይኮሎጂስቶች የሚሉት አስገራሚ ነገር አለ። ሰዎች ሁሉንም ነገር በትክክል የሚሰራንና የማይሳሳትን ሰው አይወዱም። ይልቁንም ብዙ ጥሩ ነገሮች ቢኖሩትም ትንንሽ ስህተቶቹን የማይደብቅ "እረ ይሄ ነገር አይገባኝም፣ እባክህ አስረዳኝ" ብሎ በነፃነት የሚናገርን ሰው በጣም ይወዳሉ። ምክንያቱም ያኔ ሰብአዊነትሽና እውነተኛነትሽ በጉልህ ይታያቸዋል። ይሄ አርቲፊሻል ያልሆነ ማንነትሽ በሰዎች ዘንድ ትልቅ እምነት ይገነባል። ሰዎች ከአንቺ ጋር ሲሆኑ የውሸት ጭንብል ማጥለቅ እንደሌለባቸው ይገባቸዋል። አለማወቅሽን ወይም ድክመትሽን በግልጽ ማሳየትሽ እንደ ደካማነት ሳይሆን እንደ ከፍተኛ በራስ መተማመን ነው የሚቆጠረው። በቃ እኔ ይህንን ማድረግ አልችልም ብሎ አምኖ መቀበል የብዙ ሰዎች ህልም የሆነ ትልቅ የውስጥ ጥንካሬ ነው። ይሄ ባህሪ ካለሽ የመጀመሪያውና በጣም ከባዱን የውበት ፈተና አልፈሻል ማለት ነው። 1 ነጥብ ያዢ። ግን ሁለተኛውስ ምልክት ምን ይሆን? ሁለተኛው ደግሞ ከምትናገሪው ነገር ይልቅ ሌላ ሰዎች በሚያደርጉት ላይ የተመሰረተ ነው። ሁለተኛው ምልክት አድማጭ መሆን። ሰዎች ከአንቺ ጋር ሲያወሩ ጊዜው እንዴት እንደሚሄድ አያስተውሉም። ይሄ ዝም ብሎ በአጋጣሚ የሚመጣ አይደለም። አንቺ እውነተኛና ምርጥ አድማጭ ስለሆንሽ ነው። አንድ ሰው ስለ ራሱና ስለ ህይወቱ እንዲያወራ ስትፈቅጂለት አእምሮ ውስጥ ጣፋጭ ምግብ ሲበላ የሚፈጠረው ዶፓሚን የተባለ የደስታ ሆርሞን ይረጫል። አይናቸውን እያየሽ ስልክሽን ሳትነካኪ በሙሉ ልብሽ ስታዳምጫቸው ያንን ከፍተኛ የደስታ ስሜት በቀጥታ ከአንቺ ጋር ያያይዙታል። ከእሷ ጋር መሆን ሁሌም ደስ ይላል የሚለው ስሜት በጭንቅላታቸው ውስጥ ይቀመጣል። ምናልባት አንቺ ሰዎችን ስላዳመጥሽ ብቻ ምንም የተለየ ነገር ያደረግሽ አይመስልሽም ይሆናል። ነገር ግን ይሄ የማዳመጥ ችሎታሽ የሰዎችን ልብ እንደ ማግኔት የመሳብ ኃይል አለው። ሰዎች ሁሌም የሚፈልጉት እንዲሰሙና ትኩረት እንዲሰጣቸው ነው። ብዙ ሰው የራሱን ሀሳብ ለመናገር በሚሻማበት በዚህ ጫጫታ በበዛበት ዓለም ውስጥ ሰውን በክብር የሚያዳምጥ ሰው ማግኘት ውድ አልማዝ እንደ ማግኘት ነው። ንግግራቸውን ሳታቋርጪ ከልብሽ ስትረጅላቸው በውስጣቸው ትልቅ የፍቅርና የክብር ቦታ ይሰጡሻል። 3ኛው ምልክት ስለምትወጁ ነገር ስታወሪ አይኖችሽ ያበራሉ። ጓደኞችሽ ወይም ቤተሰብሽ ስለዚህ ጉዳይ ስታወሪ እኮ ፊትሽ ሙሉ በሙሉ ይለወጣል ብለውሽ ያውቃሉ? ይሄ የሆነበት ምክንያት ለህይወት ያለሽ ጉጉትና ጥልቅ ፍቅር በውስጥሽ ስለሚገነፍል ነው። ስለምትሰሪው ስራ፣ ስለምታነቢው መጽሐፍ፣ ስለ መጪው ህልምሽ ወይም ስለ አንድ አዲስ ሀሳብ በከፍተኛ ስሜት ስታወሪ ያ ውስጣዊ ጉልበትሽ ሰዎችን እንደ መግነጢስ ይስባል። ለህይወት ያለሽ ጉጉትና ፍቅር እጅግ ተላላፊ ነው። በቀላሉ ወደ ሌሎች ይጋባል። ሰዎች ያንን የአይንሽን ብሩህነትና ህያውነት ሲያዩ ሳያውቁት ይማረካሉ። ምንም እንኳን የራሳችንን ብሩህነት እኛ ራሳችን ባናስተውለውም ሌሎች ግን ለአፍታ እንኳን አይናቸውን መንቀል እስከማይችሉ ድረስ ይማረካቸዋል። ምናልባት በዙሪያሽ ያሉ ሰዎች አፋቸውን አውጥተው ላይነግሩሽ ይችላሉ። ግን ይሄ ባህሪ ካለሽ በጣም እድለኛ ነሽ። አንዲት ሴት ልባምና ለነገሮች ጉጉ ስትሆን ከምንም አይነት ሜካፕ በላይ ደምቃ የምታበራ ኮከብ ትሆናለች። ያለሽ ህያውነት፣ ተስፋ እና ለህይወት ያለሽ ጉጉት አጠገብሽ ላሉ ሰዎች ትልቅ መነሳሳትን ይፈጥራል። ሰዎች አንቺን ሲያዩ የህይወትን ጣዕም ያስታውሳሉ፣ ከድብርት ይነቃሉ። ምክንያቱም በውስጥሽ ያለው እሳት እነሱንም ይሞቃቸዋል። ስለዚህ በነገሮች ውስጥ ያለሽን ስሜትና ፍቅር ስታንጸባርቂ ሰዎች ትኩር ብለው ካዩሽ አክብረውሽ ብቻ ሳይሆን በውስጥሽ ባለው የህይወት ጉልበትና ውበት ተገርመው መሆኑን አትርሺ። እስካሁን ስንት አገኛችሁ? መደመር አትርሱ። ከዚህ በኋላ ማነሳቸው ነጥቦች ደግሞ በጣም ኃይለኛ ስለሆኑ ራስሽን በደንብ እየፈተሽ ነጥብሽን ሳትዋሺ ያዢ።
አራተኛው ምልክት በውስጥሽ ያለው የልጅነት መንፈስና ተጫዋችነት ፈጽሞ አልሞተም። ህይወትን ቀለል አድርጎ የመኖርና በትናንሽ ነገሮች የመደሰት ልዩ ጉልበት አለሽ። ብዙ ሰዎች እያደጉ ሲሄዱ በጣም ይኮሳተራሉ፣ መጫወትና መሳቅን እንደ ኃጢአት ይቆጥሩታል። አንቺ ግን እንደ ሕፃን ልጅ በነፃነት መጫወት፣ ቀለል ያሉ የዕለት ተዕለት ቀልዶችን ሰምቶ ከልብ መሳቅ የምትችይ ሴት ነሽ። ሳይኮሎጂስቶች እንደሚሉት ተጫዋችነትና ቀልድ አዋቂነት የብልሃትነት ማሳያ ነው። የሚያስቅ ነገር ሲያጋጥምሽ ድምፅሽን አጥፍተሽ በስርዓት ለመሳቅ አትሞክሪም። ይልቁንም ያንን ሳቅሽን በነፃነት ታስተጋቢያለሽ። ይህ ተፈጥሯዊ የደስታ ጉልበትሽ ደግሞ በጣም ተላላፊ ስለሆነ አጠገብሽ ያሉትን ሰዎች በሙሉ በደስታ ይበክላል። ሰዎች ሁሌም ከከባድና ከአስጨናቂ ህይወት መሸሸጊያ ይፈልጋሉ። የደስታና የብርሃን ምንጭ ይፈልጋሉ። እናም ያ ምንጭ አንቺ ስትሆኝላቸው በአጠገብሽ መሆን ሱስ ይሆንባቸዋል። ኮስተር ብላ ሁሌም የምታስፈራ ቆንጆ ሴት ከመሆን ይልቅ አብራ የምትስቅ ህይወትን የምታቀልና ጥሩ ቫይብ ያላት ሴት በሰው ዘንድ እጅግ ተወዳጅ ናት። ስለዚህ ያ ተጫዋችነትሽ ትልቁ የሳቢነትሽ ሚስጥር መሆኑን እወቂ። ግን ቆይ አንቺ የማታውቂያቸውን ሰዎች እንዴት ነው የምታያቸው? አምስተኛው ምልክት ላይ ስንደርስ የልብሽ ትክክለኛ ጥራትና የማራኪነትሽ መጠን ይበልጥ በጉልህ ይገለጣል። አምስተኛው ምልክት ለሁሉም ሰው እኩል ክብር ትሰጫለሽ። ታውቂያለሽ፣ አንድ ሰው ለአለቃው፣ ለሚፈልገው ሰው ወይም ለሀብታም ጥሩ መሆንና መለሳለስ ፈጽሞ አይከብደውም። ግን አንቺ አስተናጋጆችን፣ የጥበቃ ሰራተኞችን፣ ታክሲ ሹፌሮችን ወይም መንገድ ላይ የሚያልፉ ተራ ሰዎችን ሳይቀር በፈገግታና በክብር የምታናገሪ ከሆነ ይሄ የከፍተኛ ማራኪነትና የጥሩ ስብዕና ምልክት ነው። ሰዎች ይህንን ድርጊትሽን በድብቅ ያስተውላሉ። ሳይንሳዊ ጥናቶች እንዳረጋገጡት የረጅም ጊዜ አጋር ወይም እውነተኛ ጓደኛ የሚፈልጉ ሰዎች ደግነትና ቅንነትን ከማንኛውም አካላዊና ውጫዊ ውበት በላይ አድርገው ያስቀምጡታል። ደግነት የውስጣዊ ማንነት ትክክለኛ መስታወት ነው። አንድን ሰው ምንም በማይጠቅምሽ ሰዓት እንዴት እንደምትንከባከቢው ማየት እውነተኛ ማንነትሽን ያሳያል። ሰዎች ይህንን ርህራሄሽን ሲያዩ ምን አይነት ግሩም ሴት ናት ብለው ከልባቸው ያደንቁሻል። አካላዊ ውበት በጊዜ ብዛት ሊለወጥና ሊቀንስ ይችላል። ነገር ግን የልብ ውበትና ደግነት ጊዜ በሄደ ቁጥር እያበበ የሚሄድ ቋሚ ማራኪነት ነው። ስድስተኛው ምልክት የሰዎችን ስሜት ሳይነግሩሽ በቀላሉ ትረጃለሽ። ጓደኛሽ ዝም ስትል ምን ሆነሻል? ልትነግሪኝ ትችያለሽ ብለሽ በፍጥነት ትጠይቂያታለሽ። አንድ ክፍል ውስጥ ስትገቢ የሰዎችን ስሜትና የቦታውን ድባብ ቶሎ ታነቢያለሽ። ይሄ ኢሞሽናል ኢንተለጀንስ ወይም ስሜታዊ ብልህነት ይባላል። ይህ ልዩ ችሎታ ያላቸው ሴቶች በሰዎች ዘንድ እጅግ በጣም ተወዳጅ ናቸው። ምክንያቱም ቅድም እንዳልኩሽ የሰው ልጅ በሙሉ የሚፈልገው መረዳትና መደመጥን ነው፣ በተለይ ስሜቱን። አንቺ የሰዎችን ስሜት በውስጥ አዋቂነት ተረድተሽ አብረሻቸው ስትሆኚ እሷ ትረዳኛለች ወይም እሷ ብቻ ናት የምትረዳኝ የሚል ጥልቅና የማይበጠስ ትስስር በፍጥነት ይፈጥራሉ። ይሄ የማራኪነትሽ ትልቅ አካል ነው። ሰዎች በችግራቸው ጊዜ ፈልገውሽ የሚመጡት መፍትሄ ስለምትሰጫቸው ብቻ ሳይሆን ስሜታቸውን ያለ አንዳች ፍርድ ስለምትጋሪ ነው። ይሄ አይነቱ ርህራሄ አንቺን በሌሎች አይን ፈውስ እንድትሆኚ ያደርግሻል። አንቺ ይሄን እንደ ተራና የተለመደ ባህሪሽ ታስቢ ይሆናል፣ ነገር ግን ተወዳጅ ከሚያደርጉሽ ባህሪዎች አንዱ ነው። አሁን ደግሞ መግቢያ ላይ የጠቀስኩት ሰባተኛውና በጣም አወዛጋቢው ምልክት ላይ ደርሰናል። ጉድለት እየመሰለሽ የምትጨነቂበት ግን የማራኪነትሽና የውስጣዊ ጥንካሬሽ ዋነኛ ማረጋገጫ የሆነው ምልክት ምንድን ነው? ሰባተኛው ምልክት እምቢ ማለትን ጠንቅቀሽ ታውቂያለሽ። አዎ፣ ይህንን ስትሰሚ ልትገረሚ ትችያለሽ። ብዙ ጊዜ ሁሉንም ሰው ለማስደሰት ስንሞክር ማራኪ የምንሆን ይመስለናል። ግን ሳይኮሎጂ እንደሚለው የራሷን ጠንካራ ድንበር የምታውቅ የማትፈልገውን ነገር በክብርና በማያወላውል ሁኔታ ይቅርታ አልችልም የምትል ሴት እጅግ በጣም ማራኪ ናት። ምክንያቱም ይሄ ተግባር ከፍተኛ የራስ መተማመንን ያሳያል። ራስሽን ስታከብሪ ሰዎች ያከብሩሻል።
ይሰጥሻል። እምቢ ስትይ ሰዎች የሚጠሉሽ ሊመስልሽ ይችላል፣ ግን በውስጣቸው ለጥንካሬሽ እጅግ ያደንቁሻል። ድንበር ማስከበር ራስ ወዳድነት ሳይሆን ለራስ የሚሰጥ ፍቅርና አክብሮት ማሳያ ነው። ሁሌም እሺ የምትልና የራሷ አቋም የሌላት ሴት በሰዎች ዘንድ ያላት ክብርና ዋጋዋ ቀስ በቀስ ይቀንሳል። ራሷን የምታስከብርና መቼ እምቢ ማለት እንዳለባት የምታውቅ ሴት ግን ውበቷና ግርማ ሞገሷ እጥፍ ይጨምራል። ማራኪነት ማለት ለሁሉም ነገር ራስን አሳልፎ መስጠት ሳይሆን የራስን ዋጋ ማወቅና ጠብቆ መኖር ነው። ስለዚህ ያልተመቸሽን ነገር እምቢ ስትይ መብትሽን ስላስከበርሽና እምቢ ስላልሽ ብቻ መጥፎ የሆንሽ እንዳይመስልሽ፣ ይልቁንም ይበልጥ ማራኪ የሆንሽ ነው። ነጥብ እየደመራችሁ ይህን ነጥብ ያገኛችሁ ኮመንት ላይ 7ኛው የኔ ባህሪ ነው ብላችሁ ጻፉልኝ። ካላገኛችሁት ደግሞ አስተካክለዋለሁ ብላችሁ ጻፉ። ከዚህ ጠንካራ የባህሪ መገለጫ ጋር ተያይዞ ቀጣዩ ምልክት አእምሮሽንና ለህይወት ያለሽን አዲስ እይታ በቀጥታ ይመለከታል። 8ኛው ምልክት ሁሌም አዳዲስ ነገሮችን ለመማር ዝግጁ ነሽ። ሁሉንም ነገር አውቃለሁ ብለሽ አትገምቺም ወይም አትኮሪም። በሰዎች የተለየ ሀሳብ ላይ ቶሎ አትፈርጂም። ይልቁንም እንዴት እስኪ በደንብ አብራራልኝ ትያለሽ። ውጫዊ ውበት በጊዜ ሂደት ሊጠወልግና ሊቀየር ይችላል፣ ግን የማወቅ ጉጉት ያለውና አዲስ ነገር በደስታ የሚቀበል አእምሮ ሁልጊዜ ወጣትና እጅግ ማራኪ ነው። ሰዎች ከአንቺ ጋር ሲያወሩ በፍጹም አይሰለቻቸውም፣ ምክንያቱም ሁሌ አዲስ ሀሳብና እይታ ይዘሽ ትመጫለሽ። ንግግርሽና የሀሳብ ልውውጥሽ ሰውን ያረካል። ጥያቄዎችን መጠየቅና የሌሎችን ልምድ ለመስማት መፈለግሽ ሰዎች ራሳቸውን እንደ አስፈላጊና አዋቂ አድርገው እንዲቆጥሩ ያደርጋቸዋል። ይህ ደግሞ በአንቺ ላይ ያላቸውን ውዴታ ያሳድገዋል። 9ኛው ምልክት ከማንኛውም ውድቀት በፍጥነት ታገግሚያለሽ። ህይወት ሁሌም አልጋ ባልጋ አይደለችም። ከባድ ችግር ሲያጋጥምሽ፣ ልብሽ ሲሰበር ወይም ስትወድቂ ታለቅሻለሽ፣ በጣም ትከፊያለሽ። ግን እዛው ወድቀሽ አትቀሪም። እንባሽን ጠርገሽ እንደገና በኃይል ትነሻለሽ። ሰዎች ጠንካራ የህይወትን ማዕበል የምትቋቋምና ተስፋ የማትቆርጥ ሴትን ሲያዩ ጥልቅ የሆነ ክብርና አድናቆት ያድርባቸዋል። ይሄ የውስጥ ጥንካሬሽ ለአጋርሽም ሆነ ለጓደኞ ትልቅ የደህንነት ስሜት ይሰጣል። ከሷ ጋር ከሆንኩ ምንም ቢፈጠር አብረን እናልፈዋለን የሚል ጠንካራ እምነትን ይፈጥራል። ይህን ጥንካሬሽን ምናልባት እንደ ተራ የኑሮ ግዴታ ታስቢ ይሆናል፣ ግን እጅግ ማራኪና ተፈላጊ የሚያደርግሽ ልዩ ውበትሽ ነው። መከራን አልፋ በድል የቆመች ሴት ከምንም ነገር በላይ ግርማ ሞገስ አላት። አሁን ወደ መጨረሻውና የውበትሽ ሁሉ መሰረት ወደ ሆነው 10ኛው ምልክት ላይ ደርሰናል። ይሄ ምልክት ሁሉንም ጠቅለል አድርጎ የሚያሳይና የማራኪነት ሚስጥር የተደበቀበት ልዩ የባህሪ መገለጫ ነው። 10ኛውና የመጨረሻው ምልክት በራስሽ ማንነት ሙሉ በሙሉ ደስተኛ ነሽ። የሌላን ሰው ህይወት፣ መልክ ወይም ባህሪ ለመኮረጅ በፍጹም አትሞክሪም። የራስሽ የሆነ የተለየ የአለባበስ ስታይል፣ የራስሽ የሆነ የንግግር ዘይቤ፣ ምናልባትም ሰዎች ትንሽ ለየት ትላለች የሚሉሽ አይነት ልዩ ባህሪ ሊኖርሽ ይችላል። የራስሽ ቆዳ ውስጥ ተመችቶሽ መኖርሽ፣ ሌላ ሴት ሆነሽ ለመታየት አለመጣጣርሽ ትልቁና የመጨረሻው የውበት ማረጋገጫ ነው። እውነተኛነትሽ በራሱ ብቻውን በቂ ነው። ሰዎች ኦሪጂናል የሆነንና ራሱን የተቀበለን ሰው ከምንም በላይ በጣም ያከብራሉ፣ አጥብቀውም ይወዳሉ። ማራኪነት ማለት ፍጹም መሆን አይደለም። ማራኪነት ማለት በጎዶሎሽም ሆነ በሙሉነትሽ ራስሽን አቅፈሽ መውደድ ማለት ነው። ማራኪነት ማለት ሁሉም ሰው የሚወደውን አይነት መልክ መያዝ ሳይሆን የራስን እውነት በእርግጠኝነት መኖር ማለት ነው። አንቺ የራስሽን ታሪክ ጸሐፊ ነሽ። ራስሽን ስትወጂ ዓለም አብሮሽ ይወድሻል። ከነዚህ 10 አስገራሚ የባህሪ ምልክቶች ውስጥ ስንቱን አገኘሽ? በደንብ ቆጠርሻቸው? ከነዚህ ውስጥ 5ቱንና ከዚህ በላይ ካገኘሽ አንቺ ከምታስቢው በላይ እጅግ ማራኪ፣ ቆንጆና በውስጣዊ ኃይል የተሞላሽ ልዩ ሴት ነሽ። የውበትሽ ትልቁ መለኪያ የልብሽ ንጽህና፣ እውነተኛነትና የአእምሮሽ ጥንካሬ ነው። ሚሚ ነበርኩኝ። ቻው።